ህወሓት ከማይችለው ተራራ ጋር ተጋፍጧል። በአሜሪካ ላይ ያለን እምነትም አጠራጣሪ ሆኗል ሲል ወሳኛዋን አገር ተችቷል። ድርጅቱ ለሰሞኑ ማዕቀብ የሰጠውን ምላሽ እንመለከታለን። በቀይ ባህር ጉዳይ አንዋጋም ግን ብሔራዊ ጉዳያችን ነው። የአብይ አማካሪም ጌዲዮን ጢሞቴዎስም ይፋ ያደረጉት ሚስጥር ትኩረታችን ነው። አነጋጋሪዎቹ የምርጫ ውጤቶች ከበለጠ ሞላ እስከ ቀጀላ መርዳሳ ድረስ የታወጀላቸው ድምፅ ምን እንደሚመስል እንመለከታለን። ከዚህ ውጪ የአርሲውን ሪፖርት ውድቅ ያደረጉት ፓርቲዎች ይፋ ያደረጉትን መከራከሪያ ማካተናል። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ህወሓት አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ በጎዶሎና ሚዛን ባጣ ግምገማ ላይ የተመሰረተ ነው ሲል ተችቷል። ሀገሪቱ የፕሪቶሪያ ስምምነትን ከፈረሙ ወገኖች አንዱን ብቻ መርጣ ተጠያቂ ማድረጓ በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ሲልም እርምጃውን ተቃውሟል። ህወሓት በፕሪቶሪያ የግጭት ማቆም ስምምነት የተዘረዘሩ ጉዳዮች አለመፈጸማቸውን ጠቅሷል። ለስምምነቱ አንኳር ነጥቦች አለመፈጸም ህወሓት በመግለጫው ተጠያቂ ያደረገው የፌዴራል መንግስትን ነው። ፓርቲው በመግለጫው በፕሪቶሪያ የግጭት ማቆም ስምምነት መሰረት ተግባራዊ ሳይደረጉ ቀርተዋል ካላቸው ጉዳዮች መካከል በቀዳሚነት የጠቀሰው የህገ መንግስታዊ ስርዓቱ ወደ ነበረበት መመለስ የሚለው ነጥብ ነው። ስምምነቱ ሙሉ ለሙሉ ተፈጻሚ ላለመሆኑም ፓርቲው በተጨማሪነት ከጠቀሳቸው ጉዳዮች መካከል የተፈናቃዮች ወደ ቀያቸው አለመመለስና ከፌዴራል መንግስት ውጭ ያሉ ኃይሎች ከትግራይ ክልል ግዛት አለመውጣታቸው የሚለው ይገኝበታል። የመሰረታዊ አገልግሎቶችና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለሱም ሌላው በህወሓት መግለጫ የተነሳ ጉዳይ ነው። የህወሓት እውቅና ጉዳይም ሌላው በመግለጫው የተጠቀሰ ነጥብ ነው። ህወሓት ህጋዊና ፖለቲካዊ እውቅናው ከጦርነቱ በፊት ወደ ነበረበት መመለስ አለበት በሚል በተደጋጋሚ የሚያስተጋባውን አቋሙን በመግለጫው ላይ አስፍሯል። ምርጫ ቦርድ በግንቦት 2017 ዓ.ም ህጋዊ ምዝገባውን የሰረዘው ህወሓት መስሪያ ቤቱ ባለፈው ወር መጨረሻ ባስፈጸመው 7ኛ ጠቅላላ ምርጫ ላይ የትግራይ ክልል ተገሏል ሲልም በመግለጫው አጽንኦት ሰጥቷል። በትግራይ ክልል ለደረሰው ጉዳት የተጠያቂነት ስርዓት አለመዘርጋቱንም ህወሓት በመግለጫው በጉድለትነት አንስቷል። የትግራይ ህዝብ ሰላም ይፈልጋል፣ ፍትህ ይገባዋል ያለው ህወሓት በእኩልነት በሐቀኝነትና ሙሉ በሙሉ የሚተገበር የሰላም ሂደት ይገባዋል ሲል አሳስቧል። አሜሪካ ለትግራይ ህዝብ መከራ አስተዋጽኦ ያደረጉ ወገኖችን ተጠያቂነትን ለማረጋገጥ የምትወስዳቸውን እርምጃዎች በፍትሃዊነትና ወጥ በሆነ መልኩ ተግባራዊ ማድረግ ይገባታልም ብሏል ህወሓት። የፌዴራል መንግስት በፕሪቶሪያው ግጭት የማቆም ስምምነት የተጣሉትን ግዴታዎችን አላከበረም ሲል የሚነቅፈው ህወሓት አሜሪካ ይህንን ከመመልከት ራሷን ገሸሽ አድርጋለች የሚል አቋም አለው። የፖለቲካ ፓርቲው በመግለጫው የትግራይ ህዝብ መከራ የህወሓት ግትርነት ውጤት አይደለም ቢልም አሜሪካ ባወጣችው መግለጫ ግን የቪዛ እገዳ የጣለችው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑትን ወይም ተባባሪ የሆኑ ግለሰቦችን እንደሆነ አስታውቃለች። አሜሪካ የጣለችውን የቪዛ እገዳ የተቃወመው ህወሓት በበኩሉ እርምጃው በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ብሏል። ሀገሪቱም የፕሪቶሪያ ስምምነትን ከፈረሙ ወገኖች አንዱን ብቻ መርጣ ተጠያቂ ማድረጓን የተቸው ህወሓት ዘላቂ ሰላም ገለልተኝነትን፣ ወጥነትንና የሁሉም ወገኖች እኩልነት ተጠያቂነትን ይፈልጋል ሲልም አቋሙን ገልጿል። የፌዴራል መንግስት በፕሪቶሪያ ግጭት የማቆም ስምምነት የተጣሉበትን ግዴታዎች በሙሉ እንዲተገብርም አሜሪካ ግፊት እንድታደርግም ህወሓት ጠይቋል። የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ በፕሪቶሪያ ስምምነት መሰረት የህወሓት ህጋዊና ፖለቲካዊ ህልውና እንዲመለስ አሜሪካ ድጋፍ እንድታደርግ ነው ህወሓት በመግለጫው በይፋ የጠየቀው። የመረጃ ጥንቅራችን እንደቀጠለ ነው። በቀይ ባህር ጉዳይ አንዋጋም ግን ብሔራዊ ጉዳያችን ነው። የአብይ አማካሪም ጌዲዮን ጢሞቴዎስም ይፋ ያደረጉት ሚስጥር ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ባደረጉት የውጭ ፖሊሲ ንግግራቸው የባህር በር ተደራሽነትን የብሔራዊ ልማት ጉዳይ ሲሉ ገልጸዋል። ሚኒስትሩም የሀገሪቱ የባህር በር ፍላጎት እንደ ፍላጎት እንጂ እንደ ግጭት ሊታይ እንደማይገባ በመግለጽ ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መለሳለስ አሳይታለች ብሏል። ሰኔ 10 ቀን 2018 ዓ.ም በለንደን ቻተም ሃውስ በተዘጋጀውና
የኢትዮጵያ የውጭ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች በተሰኘው መድረክ ላይ ንግግር ያደረጉት ጌዲዮን የባህር በር ተደራሽነትን የኢትዮጵያ የውጭ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው አቅርበዋል። ይህም አገሪቱ ከሚገጥሟት እጅግ ስትራቴጂካዊ ጥያቄዎች አንዱ መሆኑን ገልጸዋል። ሚኒስትሩም የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው። ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ሊወሰድ ይገባል ብለዋል። የኢትዮጵያ የባህር በር የሌላት መሆኑም በንግድ፣ በሎጂስቲክስ፣ በኃይል ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን ቀጥሏል ሲሉም ተናግረዋል። ይህ የውጭ ፖሊሲ ንግግር የቀረበው የኢትዮጵያ ወታደራዊና የገዢው ፓርቲ ባለስልጣናት የባህር በርን በተመለከተ ሉዓላዊ ተደራሽነት ሊኖር ይገባል በሚል በተደጋጋሚ የሚሰጧቸውን መግለጫዎች ተከትሎም ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት በኢትዮጵያ የውጭ ፖሊሲ አቅጣጫ ላይ ክርክሮች በበረቱበትና በቀይ ባህር ኮሪደር ውስጥ ሰፊ ጂኦፖለቲካዊ ፉክክር ባለበት ወቅት ነው። በተጨማሪም መግለጫው በፌዴራል መንግስትና በትግራይ እንዲሁም በአዲስ አበባና በአስመራ መካከል ውጥረቶች ባሉበት አውድ ውስጥ የተሰጠ ነው። ይህ የፖሊሲ ማብራሪያ ኢትዮጵያና ዩናይትድ ስቴትስ የጀመሩትን አዲስ የዲፕሎማሲያዊ ግንኙነትን ተከትሎ የወጣ ሲሆን በሁለቱ ወገኖች ውይይት ውስጥ ከጎረቤት ሱዳን የእርስ በርስ ጦርነትና ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ የቀይ ባህር ደህንነት ጉዳይ መካተቱ ይታወቃል። ጌዲዮን የባህር በር ተደራሽነት ለኢትዮጵያ ዋነኛ ስትራቴጂካዊ ጉዳይ ሆኖ መቀጠሉን የገለጹ ሲሆን ጉዳዩን ከሀገሪቱ የረጅም ጊዜ ልማትና ቀጠናዊ ተሳትፎ አንጻር መሰረታዊ መሆኑን አስረድተዋል። ይህ አዲስ ምኞት አይደለም። በንግድ፣ በሎጂስቲክስ፣ በኤነርጂ ደህንነትና በረጅም ጊዜ ኢኮኖሚያዊ ጉዳዮች ላይ ተጽዕኖ የሚያሳድር መዋቅራዊ ጉዳይ ነው ያሉት ሚኒስትሩ ክርክሩ ከወቅታዊ የፖሊሲ ስጋቶች ባለፈ የኢትዮጵያን የኢኮኖሚ ስትራቴጂ መሰረት የሚነካ መሆኑን አክለዋል። እንደ ውጭ ጉዳይ ሚኒስትሩ ገለጻም የኢትዮጵያ አቋም ግልጽ ነው። የባህር በር ተደራሽነት ከጂኦፖለቲካዊ ፉክክር ይልቅ በልማትና በቀጠናዊ እርስ በርስ የመደጋገፍ እይታ ሊታይ ይገባል። የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው ብለዋል። ጌዲዮን ጉዳዩን እንደ ፍጥጫ መታየት የለበትም፣ ይልቁንም እንደ አስገዳጅ ፍላጎት ሊቆጠር ይገባል ሲሉ ገልጸዋል። ይህም የኢትዮጵያ ቀጣይነት ያለው የኢኮኖሚ እድገት አስተማማኝ በሆነ የዓለም አቀፍ የንግድ መስመሮች ተደራሽነት ላይ የተመሰረተ ነው የሚለውን የሀገሪቱን ጠንካራ አቋም የሚያጎላ ነው። አካሄዳችን በውይይት በጋራ ተጠቃሚነትና በቀጠናዊ መረጋጋት የሚመራ ነው ያሉት ሚኒስትሩ በጋራ ስምምነቶች አማካኝነት ክልላዊ ትስስርን ሳያሻሽሉም በአፍሪካ ቀንድ የሚፈለገውን የኢኮኖሚ ውህደት ሙሉ በሙሉ ማሳካት እንደማይቻል ገልጸዋል። በቅርቡም የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ቀናኢ አደታ ኢትዮጵያ የባህር በር ማጣቷ ወደ የህልውና ጉዳይ መለወጡን ገልጸው ነበረ። በኢትዮጵያ ነባራዊ ሁኔታ የባህር በር ተደራሽነት መሰረታዊ የሆነ የሉዓላዊነት ጉዳይ ነው። የኢትዮጵያ የባህር በር ማጣቷ የህልውና ጉዳይ ሆኗል ሲሉ አማካሪው ለመንግስት መገናኛ ብዙሃን በሰጡት መግለጫ ተናግረዋል። ቀናኢ በተጨማሪም ኢትዮጵያ የባህር በር ጥያቄዋን ለማንሳት ታሪካዊና ህጋዊ መሰረቶች አሏት ሲሉ ተናግረዋል። ጉዳዩን ከሰፊው ቀጠናዊ መረጋጋት ጋር ያያያዙት ቀናም ኢትዮጵያ በአፍሪካ ቀንድ ቁልፍ ሚና ያላት ሀገር ናት ሲሉ የገለጹ ሲሆን ይህም በመላው ቀጠናው ላይ ለሚደረገው የኢኮኖሚ ውህደትና የደህንነት ትብብር ትልቅ ፋይዳ አለው ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ያቀረቡት ይህ ፖሊሲ ቀደም ሲል የኢትዮጵያን የባህር በር ተደራሽነት ፍላጎትን በተመለከተ ከከፍተኛ የፖለቲካና የጦር ሰራዊት ባለስልጣናት ይደመጡ ከነበሩት ጠንከር ያሉ ንግግሮች ጋር ሲነጻጸር ይበልጥ ጥንቃቄ የተሞላበት መሆኑን ያሳያል ተብሏል። ወደ ሌላኛው ጉዳያችን አመራን። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ዙሮች የምርጫ ክልሎችን ውጤት ከስር ይፋ ሲያደርግ የቆየ ሲሆን በትላንትናው ዕለት 44 የምርጫ ውጤቶችን ይፋ አድርጓል። የቦርዱ ቴክኒካል አማካሪ አርማያ ሰፋ 17 የህዝብ ተወካዮች ምክር ቤትና 27 የክልል ምክር ቤት ድምጽ ውጤትን በዝርዝር አቅርበዋል። ውጤት ይፋ ከተደረገባቸው አማራ ክልል የአማራ ብሔራዊ ንቅናቄ እጩ በለጠ ሞላ ራያ ቆቦ ብልጽግና ፓርቲ ባልተወዳደረበት የምርጫ ክልል ላይ አሸንፈዋል። ደቡብ ምዕራብ ኢትዮጵያ ሐረሪና ሲዳማ ክልል የብልጽግና ፓርቲ በርካታ ወንበሮችን ሲያሸንፍ በደቡብ ምዕራብ ኢትዮጵያ ሰላም ለኢትዮጵያ ጥምረት አንድ እንዲሁም በሲዳማ ምርጫ ክልል የሲዳማ አንድነት ፓርቲ አንድ ወንበር ይዘዋል። አዲስ አበባ ከተማ፣ ሶማሌ፣ አፋር፣ ማዕከላዊ ኢትዮጵያና ቤንሻንጉል ጉሙዝ ክልሎች የምርጫ ክልሎች ውጤቶችን የቦርዱ ቴክኒካል አማካሪ አቀርበዋል። በድሬዳዋ ከተማ አስተዳደር ከገዢው ብልጽግና ፓርቲ በመቀጠል የነጻነትና እኩልነት ፓርቲ 3 ወንበሮችንና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ አንድ ወንበር አሸንፈዋል። በኦሮሚያ ክልል የኦሮሞ ነጻነት ግንባር፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የተወዳደሩባቸው የምርጫ አካባቢዎች ሲኖሩ ብልጽግና ፓርቲ ብቻውን የተወዳደረባቸው አካባቢዎች መኖራቸው በሪፖርቱ ተመላክቷል። በኦሮሚያ ክልል ይፋ ከተደረገው ውጤት የግል እጩ የሆኑት ቀጀላ መርዳሳ በመንዲ የምርጫ ክልል ብቻቸውን ቀርበው በ129299 ድምጽ ተመርጠዋል ተብሏል።
የአርሲውን ሪፖርት ውድቅ ያደረጉት ፓርቲዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአርሲ ዞን አሰኮ ወረዳ የተፈጸመውን ጥቃት በተመለከተ ያወጣው ሪፖርት እውነታውን ያድበሰበሰና የፖለቲካ ዓላማ ያነገበ ነው ሲል ትብብር ለኢትዮጵያ አንድነት በጽኑ ወቅሷል። ትብብሩ ለኮሚሽኑ በላከው ይፋዊ ደብዳቤ ላይ እንዳመላከተው ኢሰመኮ ሰኔ 1 ቀን 2018 ዓ.ም ባወጣው ሪፖርት የሟቾችን ቁጥር 3 ብቻ ማድረጉና ጥቃቱ ሃይማኖትን ማዕከል ያላደረገ ነው በማለት የደረሰበት ድምዳሜ ፍጹም ስህተት ነው። ከተጎጂዎችና ከታማኝ የቦታው ምንጮች አግኝቸዋል ያለው መረጃ እንደሚያሳየው የሟቾች ቁጥር ኮሚሽኑ ከጠቀሰው በ10 እጥፍ እንደሚበልጥና ፍጅቱም ጥንታዊ ቤተክርስቲያንን ከማቃጠል ጀምሮ ሃይማኖትንና ማንነትን ማዕከል አድርጎ የተቀናጀ መሆኑን ድርጅቱ አስታውቋል። ኮሚሽኑ ለፍጅቱ ተጠያቂው ኦነግ ሸኔ መሆኑን በፍጥነት ደምድሞ ማለፉ በአካባቢው የመንግስት መዋቅር እጅ አለበት የሚለውን የሰለባዎችን ተደጋጋሚ ቅሬታን ሆን ብሎ ወደ ጎን የተው አስመስሎታል ብሏል። ይህ አይነቱ አካሄድም በአርሲ ዞን ለሚፈጸመው የተቀናጀ ዘር ፍጅት በርካታ አካላት የሚሳተፉበት መሆኑ እየታወቀ እውነታውን ለመሸፈን የተደረገ ጥረት ነው ሲል ትብብሩ ከሷል። ድርጅቱ አክሎም ኮሚሽኑ ቀደም ሲል በሀገር ውስጥ የሚፈጸሙ ግፎችን ከቦታው በመረጃና ማስረጃ አስደግፎ በማቅረብ ረገድ ያሳየ የነበረው ትጋት አሁን ላይ እየቀነሰ መምጣቱንና እንደ አሰኮ ወረዳ ያሉ ሪፖርቶችም ህዝብ በኮሚሽኑ ላይ ያለው እምነት እንዲሸረሸር እያደረጉት እንደሚገኝ ገልጿል። በትብብር ለኢትዮጵያ አንድነት ፕሬዝዳንት ተፈርሞ የተላከው ደብዳቤ ኮሚሽኑ ይህንን የተሳሳተ ሪፖርት ማውጣት ያስፈለገበትን መግፌ ገልጾ በቦታው እንደገና ጥልቅ ማጣራት በማድረግ የተዛባውን መረጃ ለህዝብ ማስተካከያ እንዲሰጥበት ጠይቋል። ከዚህ በተጨማሪም በጥቃቱ ውስጥ ያለውን የመንግስት መዋቅር ድርሻን በግልጽ በመጥቀስ ተጠያቂነት እንዲሰፍን እንዲሁም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን ሊከላከል የሚችልበትን መፍትሄ ጭምር ኮሚሽኑ እንዲጠቁምም ደብዳቤው በአክብሮት ጥሪ አቅርቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።